በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዛሬ እውነት የሆነ እውነትን እነግራችኋለን። ጌታዬ ለእኔ ሲል ቀጥ ብሎ ተሰቅሏል። እኔ ግን እንደርሱ ልሰቀል አይገባኝም። የጌታዬን ጫማ ስም ዘንድ ዘቅዝቁና ስቀሉኝ ያለ ታላቅ የእምነት ሰው። ይህ ታላቅ ሰው ከሐዋርያት በዕድሜ አንጋፋ፣ የሐዋርያት አለቃ ተብሎ የተሾመ አንተ አለት ነህ የተባለ ቅዱስ ጴጥሮስ ነው። ጴጥሮስም መጀመሪያ ስሙ ስምዖን ነበር። እድገቱና ውልደቱ በገሊላ ባህር በምትሆን በቤተ ሳይዳ ነበር። በኋላም ወደ ቅፍርናሆም ተዛውሮ አሳ አጥማጅ ሆኖ የሚኖር ሰው ነበር። ጴጥሮስ ባለትዳር የነበረ፣ ለዚህም ማረጋገጫ የሚሆነው ወንጌላውያን አማቱ በንዳድ ታማ በነበረ ጊዜ ኢየሱስ ክርስቶስ እንደፈወሳት ጽፈዋል። ጴጥሮስ የተጠራበት ቅፍርናሆም ከገሊላ ባህር ሰሜን ምዕራብ የምትገኝ በጊዜው የንግድና የዓሣ ማጥመጃ ማዕከል የነበረች ቦታ ነበረች። ቅፍርናሆም ማለት የናሆም መንደር ወይም የመጽናናት መንደር ማለት ነው። ጌታችን ከናዝሬት በመውጣት ብዙ ታምራት ያደረገባት፣ አገልግሎቱን ያከናወነባት፣ በመጽሐፍ ቅዱስ የገዛ ከተማው ተብላ የተጠራች። ከዚች ከተማ ቅዱስ ጴጥሮስ፣ ቅዱስ እንድርያስ ወንድማማቾቹ፣ ቅዱስ ያዕቆብ፣ ቅዱስ ዮሐንስ ሐዋርያቱ እንዲሁም ቅዱስ ማቴዎስ የእሱ መኖሪያ የነበረች ናት። በወቅቱ ኢየሩሳሌም ገዢ የነበሩት ሮማውያን ወታደራዊ ካምፕ የነበረበት ስትራቴጂክ ከተማ ነበረች። ጌታችን ብዙ ታምራት ቢያደርግባትም ሕዝቡ ንስሐ ባለመግባታቸው ምክንያት ኢየሱስ ክርስቶስ ከተማዋን ረግሟታል። በዘመናችን በአርኪኦሎጂስቶች ምርምር በተለያዩ ቁፈራዎች ተደርገው የተለያዩ ጥንታዊ ምኩራቦች እንዲሁም የሐዋርያው የቅዱስ ጴጥሮስ ቤት ፍርስራሽ ተገኝቷል። በዮሐንስ ወንጌል ምዕራፍ 5 ከቁጥር 2-4 እንዲህ ተብሎ እንደተጻፈ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች ተብሎ የተጻፈላት መጻጉዕ 38 ዓመት ፈውስን የጠበቀባት ቦታ ሐዋርያው የተገኘው። እንግዲህ ጌታ ሐዋርያትን ሲጠራ ከተለያየ ስፍራ ወይም ሴክተር የሥራ ዘርፍ ነው የጠራቸው። ጴጥሮስ ወንድሙ እንድርያስ መሲሁን አገኘሁ ነው ብሎ ወደ ጌታ መጣው። በወቅቱ ጌታ ጋር በመጣ ጊዜ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ጴጥሮስ ትባላለህ አለው። ትርጉሙም አለት ማለት ነው። በኋላም አሳ ከማጥመድ ሰዎችን አጥማጆች እንዲሆኑ ሕይወታቸውን ለወጠው። ጴጥሮስም ያለምንም አንገራገር ጥሪውን ተቀብሎ ተከተለው። ጴጥሮስ ምን አይነት ሰው ነበር? በባህሪው በጣም ቀናኤ፣ ፈጣን ነበር። ለጌታ ያለው ፍቅር ታላቅ ነበር። የንስሐ ሰው ነበር። የጸጸት ሰው ነበር። ከጌታ እርገት በኋላ በሐዋርያት ሥራ መጽሐፍ እንደምናየው እጅግ አስገራሚ ታምራትን አድርጓል። ከነዚህ ውስጥ የምሰጥህ ብርና ወርቅ የለኝም፣ ያለኝ ግን እሰጥሃለሁ ብሎ ለ38 ዓመት ሽባ የነበረውን ሰው ፈውሶታል። ጴጥሮስ በመንገድ ሲያልፍ ጥላው ያረፈባቸው ድውያን፣ በሽተኞች ይፈወሱ ነበር፣ አጋንንትም ይወጡ ነበር። በኢዮጴ ጣቢታ የምትባል ደግ ሴት ከሞት አስነስቷል። በልዳ ከተማ ለ8 ዓመት አልጋ ላይ የነበረውን ኤንያንን ፈውሶታል። በቤተ ሳይዳ ተወልዶ ያደገ፣ በቅፍርናሆም በትዳር የኖረ አሳ አጥማጅ የነበረው ጴጥሮስ ከመካከለኛው ምስራቅ እንዴት ወደ ሮም ኤሮፓ ሄደ? ከጨካኙ ከኔሮ ቄሳርስ ጋር ምን አገናኘው? ውሩ ወመሃሩ ሂዱና አስተምሩ የሚለውን የጌታውን ቃል ፍጻሜ ለማድረስ በፍልስጤም በሶሪያ ከሰበከ በኋላ ወደ ሮም ተጓዘ። በሮም የንጉሱ የኔሮ ባለስልጣን ሚስቶችን ሳይቀሩ በስብከቱ ተማርከው ክርስትናን ተቀበሉ። ኔሮ ክፉ፣ ጨካኝ፣ ቀናተኛ ስለነበር የዚህ አይነት ሰዎች ምን ሊያደርጉ እንደሚችል ይታወቃል። ሂትለርን፣ ግራዚያንን፣ ሞሶሎኒን፣ ዮዲትን እነዚህን ሁሉ ካስተዋልን ጭካኔያቸው ገደብ የሌለው አምባገነኖች ነበሩ። ኔሮ ጭካኔው ይህ ነው ተብሎ አይገለጽም። ከጭካኔው ብዛት የተነሳ እናቱን በመርዝ ገድሏል። ሚስቶቹን ተራ በተራ አጥፍቷል። በ64 ዓመተ ምህረት ከተማውን አቃጥሏል። ሮምን አንድዷታል። በዚህም ሰበብ
ብዙ ክርስቲያኖችን ገድሏል እና በዚህ ሰውና ጊዜ ነው ያለች ሰው ኬፋ ሰማዕትነትን የተቀበለው። ከመሰዋቱ በፊት የሮም ባለሟሎች አንተ ትረፍልን ብለው በገመድ አስረው በቅርጫት ከግንብ ወደታች አውጥተው ከሮም እንዲወጣ አደረጉት። ከሮም ከተማ ውጭ ኦፒየም ጎዳና ሲጓዝ ከፊት ለፊቱ አንድ ጎልማሳ ወደ እርሱ ሲመጣ አየ። ጌታችን መሆኑ ሲረዳ ጌታዬ ሆይ ወዴት እየሄድክ ነው ብሎ ጠየቀው። ጌታችንም ዳግም በሮም ልሰቀል አለው። ጴጥሮስ ጌታው ለእርሱ ሲል ዳግም በሮም አደባባይ ሊሰቀል እንደሆነ ገባው። እናም ኬፋ በታላቅ ሐዘንና ጸጸት ወደ ሮም ተመለሰ። ለገዢዎቹ ለወታደሮቹ አንድ ጥያቄ በትህትና በልመና አቀረበ። እንደ ጌታዬ ወደ ላይ ቀጥ ብዬ ልሰቀል አይገባኝም፣ ዘግዝቁና ስቀሉኝ። ይህም ተፈጸመበት። ሐምሌ 5 ቀን በ64 ዓመተ ምህረት ተዘግዝቆ ተሰቅሎ ሰማዕትነት ተቀበለ። የቅዱስ ጴጥሮስ ታሪክ የትህትናና የፍቅር መጨረሻ ነው። የሐዋርያው የቅዱስ ጴጥሮስ በረከት ቸርነት በሁላችን ላይ ይደር። አሜን።